መጽሐፈ ኢዮብ ምዕራፍ 42 ኢዮብም እንዲህ ሲል ለእግዚአብሔር መለሰ። አንተ ሁሉን ማድረግ እንደምትችል እቅድህም ከቶ እንደማይሰናከል አወቅኩ። አንተ ያለ እውቀት እቅዴን የሚያደበዝዝ ይህ ማን ነው አልኸኝ። በእርግጥ ያልገባኝን ነገር የማላውቀውና ላስተውለው የማልችለውን ጉዳይ ተናገርሁ። ስማኝ ልናገር፣ እኔ ጠይቃለሁ፣ አንተ ትመልስልኛለህ አልኸኝ። ጆሮዬ ስላንተ ሰምታ ነበር፣ አሁን ግን ዓይኔ አየችህ። ስለዚህ ራሴን እንቃለሁ፣ በትቢያና በአመድ ላይ ተቀምጬ ንስሐ እገባለሁ። መደምደሚያ። እግዚአብሔር ይህን ለኢዮብ ከተናገረ በኋላ ቴማናዊውን ኤልፋዝን እንዲህ አለው፣ እንደ አገልጋዬ እንደ ኢዮብ ስለ እኔ ቅን ነገር ስላልተናገራችሁ ቁጣዬ በአንተና በሁለቱ ባልንጀሮች ላይ ነዷል። አሁን እንግዲህ 7 ወይፈኖችና 7 አውራ በጎች ይዛችሁ ወደ አገልጋዬ ወደ ኢዮብ ሂዱ፣ የሚቃጠል መስዋዕትም ስለ ራሳችሁ አቅርቡ። እንዳሳፋሪ ተግባራችሁ እንዳላደርግባችሁ አገልጋዬ ኢዮብ ስለ እናንተ ይጸልያል፣ እኔም ጸሎቱን እቀበላለሁ። እንደ አገልጋዬ እንደ ኢዮብ ስለ እኔ ቅን ነገር አልተናገራችሁምና። ቴማናዊው ኤልፋዝ፣ ሸዋዊው በልዳዶስና ናማታዊው ዞፋር እግዚአብሔር እንደተናገራቸው አደረጉ። እግዚአብሔርም የኢዮብን ጸሎት ተቀበለ። ኢዮብ ለወዳጆቹ ከጸለየ በኋላ እግዚአብሔር እንደገና አበለጸገው፣ ቀድሞ በነበረው ፈንታ እጥፍ አድርጎ ሰጠው። ወንድሞቹና እህቶቹ ቀድሞ የሚያውቁት የነበሩ ሁሉ ወደ እርሱ መጡ፣ በቤቱም ከእርሱ ጋር ምግብ በሉ። እነርሱም ሐዘናቸውን ገለጡለት፣ እግዚአብሔርም ካመጣበት መከራ ሁሉ አጽናኑት። እያንዳንዳቸውም ጥሬ ብርና የወርቅ ቀለበት ሰጡት። እግዚአብሔርም ከፊተኛው ይልቅ የኋለኛውን የኢዮብን ሕይወት ባረከ። እርሱም 14,000 በጎች፣ 6,000 ግመሎች፣ 1,000 ጥማድ በሬዎች፣ 1,000 እንስት አህዮችም ነበሩት። ደግሞም 7 ወንዶችና 3 ሴቶች ልጆች ነበሩት። የመጀመሪያዋን ይሚማ፣ ሁለተኛዋን ቃሲያ፣ ሶስተኛዋንም አማልቶያስ ቄራስ ብሎ ሰየማቸው። እንደ ኢዮብ ሴቶች ልጆች የተዋቡ ሴቶች በምድሪቱ ሁሉ አልተገኙም። አባታቸውም ከወንድሞቻቸው ጋር ርስት ሰጣቸው። ከዚህ በኋላ ኢዮብ 140 ዓመት ኖረ። ልጆቹና የልጅ ልጆቹን እስከ 4 ትውልድ ድረስ አየ። በዚህ ሁኔታ አርጅቶ እድሜ ጠግቦ ሞተ። መጽሐፈ ኢዮብ ምዕራፍ 42 ኢዮብም እንዲህ ሲል ለእግዚአብሔር መለሰ። አንተ ሁሉን ማድረግ እንደምትችል እቅድህም ከቶ እንደማይሰናከል አወቅኩ። አንተ ያለ እውቀት እቅዴን የሚያደበዝዝ ይህ ማን ነው አልኸኝ። በእርግጥ ያልገባኝን ነገር የማላውቀውና ላስተውለው የማልችለውን ጉዳይ ተናገርሁ። ስማኝ ልናገር፣ እኔ ጠይቃለሁ፣ አንተ